ድርሻ ሰጠኝ። እኔ ልጅ 2 ወር ሙሉ እኔን ፍለጋ ስትንከራተት ነበር። እኔ ልንከራተትልህ? ምንም አልታመንም። እያስመሰለ ይመስለኛል እንጂ እስቲ እንግዲህ ማየት ነው። ልጄ እናትስ እሷ አልመጣችም እንዴ? እናቴ በእኔ የተሰቃየች፣ እኔም በወዷ ይዛ የመጨረሻ ቀን ምን እንዳለች ይታወቂያለች። የእውነት የባህል ልጅ ነው እንዴ? እንጃ ምንም አለማረኝ። የመጀመሪያው ዙር በድል ተጠናቋል። ዮሐንስ በኃይሉ እባላለሁ። እናቴ ግን በስሟ እንድጠራ ነበር የፈለገችው። እኔ ግን ማንነቴን አረሳኝ። በኃይሉ ማለት ዛሬም ትናንትም አባቴ እኮ። በዚህ እኔ ልጅ አባት በአንተና በእናትህ ላይ ያደረገው ነገር እኔንም እስከ ዛሬ ድረስ ያሳፍረኛል። ግን ከዚህ በኋላ መቼም አይደገምም። እሺ ልጄ፣ መቼም አንለያይም። እኔ ያለሁልህ። እሺ አክስቴ። የመስዋዕት እርግብ በአንቺ ነው የእናትና አባቴን ደም በቀለው። በቅርቡ መስዋዕት አድርግሻለሁ። ብሌን እባላለሁ። ዮሐንስ እባላለሁ። የእናትና የአባቴ ገዳይ። ደምህን አፈሰዋለሁ። ደምህን ሳላፈሰው እንቅልፍ አስደኝ። በአንተ ምክንያት በሰላም ተኝቼ አላውቅም። ደምህን እንደ ውሃ ነው የምጠጣው። ይሄ የባህሉ ልጅ አይደለም። እርግጠኛ ነኝ የሆነ ቦታ አውቀዋለሁ። የት ነበር የማውቀው? የት ነው ያየሁት? የት ነው? ሳሙኤል። ዮሐንስ እባላለሁ። ዮሐንስዬ፣ ከዚህ በኋላ ይሄ ቤት ነው። እሺ እንግዳቱ። እሺ ቃልሽ። በይ ተነሽ ብሌንዬ፣ የሚበላ ነገር ይዘሽለት ነው። እሺ ትዬ። ከሁሉም በፊት አንቺን ነው የምገለው። በአንቺ ስቃይ፣ በአንቺ ሞት ሁሉም ጠላቶች ሲያዝኑና ሲሰቃዩ ማየት እፈልጋለሁ። ይሄ ልጅ ከብሌን ጋር ምንድን ነው ያለው? እይታውም ልክ አይደለም። ሁኔታው ምን ደስ ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፎ ነበር። ልክ አልሰራሁም። አጉል መጠራጠር መጥፎ ሰው ነው ያደርግ። የመስዋዕት እርግቤ፣ የመታረጃሽ ሰዓት ደርሷል። ሰላም ድና የተከበራችሁ የቻናል ቤተሰቦች እንዲሁም የተወዳጅ የአደራ ፊልም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? የአደራ ድራማ ተከታታዮች እውነት ስለምታበረታቱኝ በማቀርበው አስተያየት ከጎኔ ስላላችሁ በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ዛሬ እንግዲህ በኃይሉ ጭንቀት ውስጥ ገብቷል ማለት ነው። በኃይሉ እንግዲህ በቆፈረው ጉድጓድ ሊገባ እየደረሰ ይመስላል ማለት ነው። በኃይሉ ጆን እንግዲህ ከአሁን በፊት ቤተሰቦቹን ገሎበት እንዲሁም ደግሞ ሁለቱንም እናቱንም አባቱንም ካሳጣው በኋላ ራሱ ጋር አፍኖ ይዞ እንግዲህ በቀል እያስተማረው እናትና አባትህን የገደለብህን ሰው እኔ ፈልጌ እሰጥሃለሁኝ፣ አሳያለሁኝ፣ አንተ ብቻ እደግና ጉልበት አውጣ እያለ እንግዲህ ከልጅነት እስካሁን ድረስ ለእንደዚህ አይነት ሰዎች መራራት እንዳለበትና በጣም ጨካኝ፣ ሰውን መግደል ቀላል እንደሆነ፣ ሰውን ማጥፋት በጣም እንደሚያስደስተው እንዲሁም ደግሞ እነዛን ቤተሰቦቹን የገደለበትን ሰዎችም በቅርብ እንደሚያውቃቸው እሱ እስከሚያድግ ድረስ ብቻ እንደሚጠብቅ ሲነግረው አሳድጎታል ማለት ነው ጆን። ነገር ግን የጆን ቤተሰቦች የገደለው በኃይሉ ነበረ ማለት ነው። በአሁን ጊዜ ደግሞ እንደምታዩት በኃይሉ ከሰላም ጋር በጣም ትልቅ ጦርነት ውስጥ ገብቷል ማለት ነው። ምክንያቱም ከአሁን በፊት እንዳያችሁት ሰላም ቤት የሆነች ሴትዮ በሰላም ጋር ጣልታ ወድቃ ነበረ ማለት ነው። እሷን ሴትዮ እንግዲህ ፌን ስታደርግ አንስቶ በመውሰድ ሴትዮዋ ሞታለች ብሎ እንግዲህ ሰላም በጣም ብዙ ጸጸት ውስጥ እንድትገባና እንዲሁም እስር ቤት ውስጥ እንድትገባ ከዚያም ደግሞ አልፎ ተርፎ
ይሄ ከሆነ በኋላ ደግሞ ንብረቷን ሙሉ በሙሉ ወደ ቃል በማዞር ከቃል ጋር ሊካፈል እንደነበረ ሁላችሁም ታውቃላችሁ ማለት ነው እንጂ ከሰላም ጋር ምንም አይነት ችግር ኖሮበት አይደለም ማለት ነው። እንግዲህ በኃይሉ የእህቱን የሰላምን ንብረት ለመውረስ ምንም ነገር ያደርጋል ማለት ነው። ከአሁን በፊት እንግዲህ ከሳሚ ጋር በመሆን ሰላም ላይ የተለያዩ ግፍ ሲያደርሱባት ነው የቆዩት። ነገር ግን ሳሚ ያንን ሁሉ እርግፍ አርጎ ትቶ እንግዲህ አሁን ላይ ከሰላም ጋር ወዳጅ እንዲሁም ደግሞ ከብሌን ጋር አፍቃሪ ሆኖ እንደገባው ሁሉ ጆም እንግዲህ ሁሉንም ነገር ትቶት እዛ ቤት ሲውል ሲያደር በብሌን ፍቅር ይወድቃል ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እንግዲህ ጆ እንግዲህ አቶ በኃይሉ እንዳለው የወይዘሮ ሰላምን ልብ ስለሚያውቀው ከአሁን በፊት ወይዘሮ ሰላም በኃይሉ ልጅ ወልዶ እንዲሁም በሩቅ ሀገር እንደሚኖር እሱም እንደማያውቀው እሷም ሐዋሳ ድረስ ሄዳ እንደፈለገችው ስለሚያውቅ ያንን ሁሉንም ታሪክ ነግሮ ልጁ እንዲገባ አድርጎታል ማለት ነው። ሲመጣም ገና ደግሞ እንዳያችሁት ብሌን ፊቱን አይታ ደስ አላላትም ስለነበረ እጁ ላይ በር ዘግታበት ነበረ የገባችው። እሱ ግን ያው እንዳያችሁት ሌባና ዘራፊ እንዲሁም ደግሞ ወንበዴ ስለሆነ በሩን መክፈት አልከበደውም ነበረ ማለት ነው። ወደ ውስጥ ሲገባም እንግዲህ ብሌን ገና ሲመጣ ነበረ ቤት መጣ በር ዘግቼብሃል ነበር እንዴ ያለችው። እንግዲህ እሱም ከገባ በኋላ ወሬውን ለማስቀየስ ፈልጎ አክስቴ መጣሁኝ አክስቴ ለብዙ ዓመት ስፈልግሽ የቆየሽው አክስቴ ደህና ነሽ ወይ? በጣም ነው የናፈቅሽኝ፣ አሁን ስላየሽ ደስ ብሎኛል እያለ እንግዲህ ወይዘሮ ሰላም ኧረ እኔ አክስት የምሆነው ሰው የለኝም፣ እኔ ወንድምም ሆነ የእህት ልጅ የለኝም፣ ስለዚህ እንዴት አክስት ልሆን እችላለሁ ስትለው እንግዲህ የበኃይሉ ልጅ ነኝ፣ ከአሁን በፊት ስትፈልግኝ እንደነበረ አውቃለሁ፣ ስለዚህ አክስቴ ነሽ በማለት እንግዲህ ወይዘሮ ሰላም ማሳመን ችሏል ማለት ነው። ወይዘሮ ሰላምም እንግዲህ ከአሁን በፊት ታሪኩን ስለምታውቅ በጣም እያለቀሰች እና እያዘነች ወይኔ ልጄ መጣህልኝ፣ ለስንት ዓመት ሙሉ ስጠብቅ ነበር፣ እንኳን ደህና መጣ፣ ስለመጣ ደስ ብሎኛል፣ ይቅርታ አድርግልኝ፣ እስካሁን ስላልፈለግኩ ተስፋ ሳልቆርጥ መፈለግ ነበረብኝ፣ እኔ ግን ትንሽ ቀን ፈልጌ ተስፋ ቆርጬ ዝም አልኩ፣ ልጄ ይቅር በለኝ፣ እውነት በጣም ይቅርታ አድርግልኝ እያለች እንግዲህ ወይዘሮ ሰላም እያለቀሰች እያነባች ልጇ ይቅርታ እንዲያደርግላት እንዲሁም ደግሞ የአቶ በኃይሉ ልጅ ይቅርታ እንዲያደርግላት በማመን አይኑ ስታዩ ሳሚና ብሌን ግን ይሄ ነገር እውነት አይመስለኝም። ልጁ ሲታይ በቀል ይዞ የመጣ ይመስላል። እንዲሁም በኃይሉም ሊልከው ይችላል። ሰላም ልቧን ስለሚያውቀውና የዋህ ስለሆነች ይህን ሰው በኃይሉ የላከው ይመስለኛል ይላል ሳሚም። ብሌንም በሩን እኮ ዘግቼበት ነበር የመጣሁት፣ በየት እንደገባ አላውቅም፣ እኔ ገና ሳይሆኑ ያስፈራኝ። ሳሚ እባክህን ራስን ጠብቅ፣ ይሄ ሰው ሊያጠቃን የመጣ ይመስላል ስትለው ችግር የለውም ጠንክር ዳን፣ ሳሚ መዳን አለብህ፣ ችግር የለውም ብሌንዬ፣ እኔ ለአንቺ ስል ደህና ሆናለሁ፣ ደግሞ አንቺንም እጠብቅሻለሁ፣ ምንም አልሆንም። ይህን ልጅ ግን የማውቀው ይመስለኛል፣ የት እንደማውቀው አላውቅም፣ ይህ ልጅ የበኃይሉ ልጅ ይመስለኛል እያለ እንግዲህ ከብሌን ጋር እያወሩ ነበረ። መጨረሻ አካባቢም ሰላም እንግዲህ ብሌንዬ ተነሽና ተዋወቂ፣ ተነስ ተዋወቃቸው ብላቸው እንግዲህ ሊተዋወቁ ሲነሱ የብሌን እጅ ንቅ አድርጎ በመያዝ እንግዲህ የመስዋዕት እርግብ መጀመሪያ አንቺን ነው የምገለው፣ አንቺን ገድዬ በአንቺ ሀዘን ቤተሰቦች እርር ሲሉ ማየት ነው የምፈልገው፣ እኔ ያዘንኩትን ሀዘን ቤተሰቦች ሲያዝኑ ማየት ፈልጋለሁ፣ መጀመሪያ አንቺን ነው ማጠፋሽ፣ በቅርብ አጠፋሻለሁ እያለ እንግዲህ እጇን ይዟት እሱ በልቡ ሲያወራ ብሌን ምን ሆኖ ነው ልጁ ብላ እንግዲህ እጁን ምንጭቅ አድርገው ስትሄድ እንግዲህ ሳሚ በትኩረት እያየ ነበረ። ይሄ ልጅ እውነትም ጤነኛ አይደለም፣ እዚህ ቤት ዝም ብሎ የገባ አይመስለኝም፣ ይህንን ልጅ በኃይሉ ነው የላከው፣ ይህንን ልጅ በቅርበት መከታተል ይኖርብኛል፣ ብሌን ላይ የሆነ ይዞ የመጣው ነገር አለ፣ ስለዚህ ምንድን ነው የፈለገው ይህ ልጅ፣ ሰላም ዝም ብላ ማመን የለባትም በማለት ቆሞ እኔ ሳሙኤል እባላለሁ ብሎ እንግዲህ ኮስተር ብሎ ሲተዋወቀው እሱም እንግዲህ በበቀል ዓይን እያየው አንተ የቤተሰቦችን ደም እንዳፈሰስክ ደምህን አፈሰዋለሁ፣ ደምህን እንደ ውሃ ነው የምጠጣው፣ በቅርብ አጠፋሃለሁ በማለት እንግዲህ
ለሳሚም እንግዲህ እየዛተበት ነበረ ማለት ነው። ብሌንም እንግዲህ ወደ ኩሽና ሄዳ ለልጁ ምግብ ለማዘጋጀት ሳህን እያጠበች እያለች ምን አይነት ሰው ነኝ ግን ገና እኮ ከውጭ ሲመጣ ነበረ እጁ ላይ በር የዘጋውበት። በአጉል ጥርጣሬ ተነሳስተን መጥፎ ሰው እንሆናለን። እንደዚህ ማድረግ አልነበረብኝ። ቢሆንም እኮ ትንሽ ክብር ማሳየት ነበረብኝ። እውነት ይሄ ልጅ ግን የትዬ የወንድሟ ልጅ ነው የባይሉ ልጅ ነው? በጭራሽ እኮ አይመስልም። ፊቱ ላይ ያለው ግን የበቀል ፊት ነው። እና ለምንድን ነው እንደዚህ የሚሆነው? ማን ነው ይሄ ልጅ? ለምንስ ወደዚህ ቤት መጣ? እያለች እንግዲህ በተደጋጋሚ ብቻዋን እያወራች ሳለች ነበረ ልጁ ከኋላዋ ተከትሏት የመስዋዕት ይርግብ፣ አሁን ነው ሰዓትሽ ደርሷል፣ መስዋዕት ልትሆኚ ነው፣ ከዚህ በኋላ ይበቃሻል እያለ እንግዲህ ከኋላዋ ተከትሏት እሷ ምግብ ለሱ እያዘጋጀች ባለችበት ሰዓት እንግዲህ ቢላውን ከኪሱ አውጥቶ እንግዲህ ወደ እሷ እየሄደ ነው ማለት ነው። አሁን ነው እንግዲህ ትልቁ እውነታ ሊወጣ የሚችለው። እንዲሁም ደግሞ ችግርም ሊፈጠር ሰላምም ደግሞ ሊወርድ እንዲሁም ደግሞ እውነታው ሊወጣ የሚችለው ማለት ነው። እንግዲህ ያን ልጅ ማን ተከትሎት ይወጣል? ሳሚ ወይስ ደግሞ ሰላም? ሳሚ ተከትሎት ካልወጣ ብሌንን ሊያጠቃት ይችላል ብዬ አስባለሁ ማለት ነው። ምክንያቱም ልጁ ገና ኩሽናው ጋር ሲደርስ ልጅቷ ኋላ ቆሞ ነበረ ቢላውን ያወጣው ማለት ነው። ቢላውን ደግሞ አወጣ ማለት ሊወጋት ይችላል ማለት ነው። ከአሁን በፊት እንዳያችሁት በተደጋጋሚ ጊዜ በኃይሉ ጉዳት ሊያደርስባት ሲል እንዲሁም በቢላ ራሱ ሊወጋት ሲል ሳሚ ከፊት ቀድሞ ነው ማለት ነው ያተረፋት። ዛሬስ ማን የሚያተርፋት ይመስላችኋል? እንዲሁም ለሰላም እኔ ለብሌን ራሴንም ቢሆን አሳልፌ ይሰጣለሁ እያለ ነበረ እና ታዲያ ዛሬም ሳሚ ላይ አደጋ ይደርሳል ወይስ ደግሞ እሱን ሳይቀድመው ከኋላው ይቀድማል ብላችሁ ታስባላችሁ? እኔ ግን እንደሚመስለኝ ከሳሚ ከኋላ ተከትሎ እንግዲህ ይመታውና ጉዳት ያደርስበታል ብዬ አስባለሁ። እንግዲህ ሳሚ ከመታው በኋላ ልጁን አስተኝተው ሁሉንም ነገር የሚጠይቁት ይሆናል ማለት ነው። እንግዲህ ሁሉንም ነገር ሲጠይቁት ደግሞ ልጁ ከተናገረ በኃይሉ የተናገረውን ነገር አንድ በአንድ ሊነግራቸው ይችላል። ያኔም እያንዳንዷ እውነት ትወጣለች ብዬ አስባለሁ። እኔ እንግዲህ ለዛሬ ይዤላችሁ የመጣሁትና ዛሬ እንግዲህ ያቀረብኩላችሁ አደራ ድራማን ነው። ወደፊት የሚፈጠረውን ነገር እኛም ይሆናል ብለን ያሰብነውን ነገር በዚህ መልኩ ይዘን መጥተናል። በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ስለምታበረታቱኝ አብራችሁኝ ስላላችሁ በጣም ነው የማመሰግነው። ሰላም ነውልኝ ለብሌን እና ለሳሚ፣ ውድቀት ደግሞ ለባህሉ ላለው እንግዲህ ወደፊት እንግዲህ ይሄ ልጅም ከጠላትነት ወደ ወዳጅነት ተቀይሮ ባህሉን ጭራሹን ጠላት ሊያደርገው ይችላል ብዬ አስባለሁኝ። እንዲሁም የእናት አባቱን ደም እንግዲህ ከባህሉ ላይ ይቀበላል ብዬ አስባለሁኝ። ባህሉ እንግዲህ በአሁኑ ሰዓት በጣም በዙሪያው ጠላት እያበዛ ነው እንዳያችሁት። ፀሐይንም እንግዲህ አንቆ ይዞ አንቺ አሮጊት፣ አንቺ ነበርሽ እኔን ልትገልኝ የነበረው፣ አንቺ እኮ ከኔ ጋር እየሰራሽ ነበረ ሲላት፣ ምንም ቢሆን ግን ከአንተ ጋር በሰራም ሰው ስትገል ግን ቆሜ አንተን ማየት አልችልም። ወይዘሮ ገነትን ልትገላት ስለነበረ ነው እኮ፣ ምንም ቢሆን እኮ ጎረቤቴ ናት ትለዋለች ማለት ነው። ለምንድን ነው ሚስጥር ያወጣሽው ሲላት፣ መጀመሪያ አንተ ነው ሚስጥሩን ያወጣኸው፣ ያንን ሁሉ እያደረግክ ግን እሷን ስትገላት በጭራሽ ቆሜ ማየት ስለማልችል ነው ያንን ነገር ያደረግኩት በማለት እንግዲህ አንቋተን መልሳለታለች ማለት ነው። በኃይሉ እውነት ያችን ሴት ይገላታል ወይስ ደግሞ ምን ያደርጋል የሚለውን አብረን የምናይ ነው የሚሆነው። በቀጣይ ሁለት ነገር እንጠብቃለን። አንደኛ ጆ ብሌንን ምን ያደርጋታል፣ ሁለተኛ ደግሞ በኃይሉ ፀሐይን ይገላታል ወይስ ትተርፋለች የሚለውን ነገር የምንጠብቅ ነው የሚሆነው። አብራችሁን ስለሆናችሁ በድጋሚ በጣም ነው የማመሰግነው። ሰላም።